በአገራዊ ምክክር ተብሎ አብይ የሚጫወተው ድራማ ላይ የሚያስቁ ግጭቶች እየተከሰቱ ነው። ትናንትና እንዳልኳችሁ የክልል ርዕሰ መስተዳደሮች፣ የከተማ ከንቲቦች የተሳተፉበት ስብሰባ እየተካሄደ ነው። በተለይ ደግሞ የሀገራዊ ምክክር የሚባለው እሱ ላይ እየተሳተፉ ነው። እሱ ላይ ከዚህም በፊት አብይ መኔጅ የሚያደርገው ግጭቶች አሉ እና የብልጽግና ግጭቶች ይኖራሉ። አብይ የሚፈልገው አጀንዳዎች አሉ። ያንን አጀንዳዎች ደግሞ ወደ ህዝብ እንዲወጣ ይፈለጋል እና ከአብይ ቤት ምንም መፍትሄ ለኢትዮጵያ ህዝብ እንደማይመጣ ይታወቃል። ነገር ግን አብይ መኔጅ የሚያደርገው ግጭት ምንድን ነው? ለምንስ በተለይ ደግሞ የኦሮሚያና የአማራ ክልል ፕሬዚዳንቶች እንዲጋጩ ለምንድን ነው የተፈለገው የሚለውን ነው የምናወራ። ለምን ተጋጩ ሳይሆን ምን ላይ ተጋጩ ሳይሆን አጀንዳ መሆን ያለበት ለምንድን ነው ያጋጨው አብይ የሚለውን ነው መመለስ ያለብን። ኦብቪየስሊ አብይ ግጭት እንደሚፈልግ በራሱ አባላት በብልጽግና አባላት ውስጥ ግጭቶች እንዲፈጠሩ ይፈልጋል አብይ። ያንን ደግሞ አላማ አለው። አላማው ላይ ነው የምናተኩረው እና ሽመልስና አረጋ ከበደ ተጋጭተዋል። አብይ ነው የሚያደርገው። አብይ ሆን ብሎ ነው። ነገ ደግሞ አንድ ላይ ፎቶ ተነሱ ብሎ ያዝና ተቃቅፎ ታገኛላችሁ። ይሄ የታወቀ ነገር ስለሆነ ነው። ምንም አዲስ ነገር አይደለም። ከዚህም በፊት እንደነገርኳችሁ ጠይባ ሀሰን የምትባል የኦሮሚያ ምክትል ፕሬዚዳንት ነበረችና የአሁኗ ደግሞ የአዲስ አበባ ከንቲባ አዳነች አቤቤ ያኔ የድርጅት ጽህፈት ቤት ኃላፊ ነበረች። እንዲጋጩ አደረገና አብይ ራሱ በኋላ ደግሞ ጠርቷቸው ተቃቀፉና ፎቶ ላንሳችሁ ብሎ እንደዚህ አይነት ነገር ነው የሚሰራ አብይ እና ለምን ተጋጩ የሚለውን ብዙ አትጨነቁ። ምን ላይ ተጋጩ የሚለውን ብዙ አትጨነቁ። አብይ ምንድን ነው የሚፈልገው ከዚህ ግጭት የሚለው ላይ ነው ማተኮር ያለብን። መጀመሪያ የመስፍን አርአያ እሱ መስፍን ራሱ ያመነውን እናዳምጥ። መጀመሪያ ቃለ ጉባኤዎችም ሆነ ሌሎች እንዲያደርጉ ተብለን ነው ወይም ይሄን የሰራ ነው የሚሉ ከሆነ እጅግ በጣም ልክ አይደለም። ምክንያቱም በዚህ ሂደት ውስጥ ማንም በሌላው ላይ የራሱን ብቻ ወይም የራሷን ብቻ ሀሳብ ለመጫን መሞከር የለባቸው። እንዳስተዋላችሁት እዚህ አዳራሽ ውስጥ የክልል ርዕሳነ መስተዳድር አለ። የከተማችን ከንቲባ በሙሉ ቀን እዚህ ይገኛሉ እና ሌሎችም የፌዴራል አመራር ሚኒስትሮቹም እዚህ እንደሚገኙ አስተውላቸው። እዚህ የሚመጡ የክልል ርዕሳነ መስተዳድር መሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የእነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። እዚህ ያለን ተመካካሪዎች ሁላችንም እኩል ነው። ለሁላችንም ፊታችን ያለችው መሀላችን ያለችው ከጀርባም ከጎናችን ያለችው ኢትዮጵያ ሀገራችን ነች። ያንን ነው ማዕከል አድርገን እዚህ እየተነጋገርን ያለን። ስለዚህ በምንም አይነት ቢሆን አንዳችን በሌላችን ላይ ጫና መፍጠር የለብንም። አዎ አንዳንድ የሥነ ምግባር ጥሰቶችን አስተውለናል። ያው እንዳልኩት በምንነጋገርበት ጊዜ ከመጀመሪያው ቀን ጀምሮ ብለው ምንድነው ምክክር ማለት መከባበር፣ መነጋገር፣ መደማመጥና ወደ ማዕከል ወይም ወደ ኮንሰንሰስ ወይም ወደ መግባባት መድረስ ነው። እዚህ ውስጥ አንዳንድ ጊዜ መከባበር ሲዳከም አስተውለናል። አንዳንዶች ብድግ ብለው የሌላውን ማንነት ለመጨፍለቅ ሲሞክሩ አስተውለናል። ይሄ በፈረንጅኛው በኔ ሙያ ስሊፕ ኦፍ ዘ ታንግ ይባላል። በአማርኛ ደግሞ የአፍ ወለምታ ልንለው እንችላለን። ይሄ በጭራሽ ትክክል አይደለም። 15ቱ ስነ ምግባር መርሆቻችን ውስጥ አንዱ የሀሳብን ማፍለቅ ማምጣት እና ወደፊት ማራመድ እንጂ አንደኛውን ሰው በሚያሳንስ መልኩ በጭራሽ መሆን የለበት።
እስካሁን ድረስ አንዳንድ ያስተዋልናቸው ነገሮች አሉ። ለወደፊት ግን በኮድ ኦፍ ኮንዳክታችን ወይም በስብሰባ ስነ ምግባር መመሪያችን መሰረት እርምጃ የምንወስድ ይሆናል። እኛ እዚህ ያሉትን ተመካካሪዎች በኩል ስለምናይ እኩል አክብሮት አለ። አርብቶ አደሯ ጀምሮ እስከ ላይ እስካሉት ባለስልጣን ድረስ ለእኛ ቢያንስ በዚህ አዳራሽ እስካለንበት ድረስ እኩል ናቸው። ስለዚህ ይህንን አክብረን እየሄድን ነው። ነገር ግን እንዲህ አይነት አልፎ አልፎ እያጋጠሙ ነው። ይሄ ወደፊት በጭራሽ ሊታረም ይገባዋል የሚል ነው መልሴ። እንግዲህ ምክክሩ በተቀመጠለት መርሃ ግብር እየሄደ ነው ወይስ ተግዳሮት ገጥሞታል? በእኔ እምነት የገጠመው ተግዳሮት ይህ ነው የሚባል አይደለም። ማለት 4,000 ሰው ነው የያዝነው። በ4,000 ሰው ይዞ ሎጂስቲክሱ ፈረንጆች ናይትሜር ወይም ቅዠት የሚሉት ነው። ምክንያቱም ከትራንስፖርት ጀምሮ ምግብ ወደ 5,500 ሰው የሚሆን መመገብ፣ ሙሉ ቀን እዚህ ሲውሉ የእነሱን የጤና ሁኔታ መከታተል። በነገራችን ላይ ዛሬ ደግሞ አንድ ወንድ ልጅ እንዲሁ ተወልዷል። ኧረ ሴት ልጅ ናፈቀን ባካችሁ። እና ከአዲስ አበባ ደግሞ አንዷ ልጃችን እንደዚሁ ወንድ ልጅ ወልዳለች። ስለዚህ የሚያስደስት ነገር ነው። የአዲስ አበባ ሕዝብ ቁጥር እየጨመረ ነው። እኔ ያሳዝናል። የሰውዬ እኮ በጣም ያሳዝናል። እኔ አሁን የወለዱ እናቶች ሳይሆን ናይትሜር ያለው በጣም ወሳኝ ነገር ነው። መኔጅ ማድረግ አልቻለም። ናይትሜር ነው። በተለይ ደግሞ ሁከት ተነስቷል። እሱ አሁን አሳንሶ ለማቅረብ እየሞከረ ነው። ብጥብጡን አሳንሶ ለማቅረብ እየሞከረ ነው መስፍን። አንዱ ሌላው ላይ የጫነ ነው ምናምን እያለ ይሄ ቃለ ጉባኤ ያዢዎች አወያዮች ምናምን የሚባለው እሱን እርሱት። እነሱም ያው አብይ የሚልካቸውን ሀሳብ ይናገራሉ። ይሄ ቃለ ጉባኤ ያዢዎችም መያዝ ያለባቸውን ነው የሚጽፉት። ይህንን ጻፍ የተባለውን ነው እንጂ ህዝብ የሚለውን ይሄ ካድሬ የተሰበሰበው ራሱ እሱን ከካድሬ ያገኙትን ራሱ አይጽፉም ቃለ ጉባኤ ያዦች። አሁን እዚህ ላይ ምንድን ነው የሰማሁት? በተለይ የኦሮሚያን በደንብ ስለሚከታተል የኦሮሚያ ምንድን ነው ያደረጉት? ካድሬዎች ራሳቸው ከኦሮሚያ የመጡት ካድሬዎች ብልጽግና ባስቀመጠ አቅጣጫ እየሄዱላቸው አይደለም። ምንድን ነው ያሉት? አሁን ማታ ማታ ብልጽግና ጽሕፈት ቤት ሰብስበው ከብልጽግና ውጭ ለምንድን ነው የምትናገሩት? እኛ ባስቀመጥነው መሰረት ነው መናገር ያለባችሁት ይላሉ። አሁን ይሁላችሁ ዝም ብለህ ሰውን ሰብስበ ካድሬም ይሁን ማንኛውን ሰው ሰብስበ ዝም ብለህ ያጋጨ የምትሄድበት እንትን የለም። መስመር እየያዘ ቅርጽ እየያዘ ይሄዳል። ያ ግጭት ራሱ ሰጥቶ አጀንዳ በዚህ ላይ አቋማችሁን እንደዚህ ግለጹ እየተባለ ሰዎቹ እውነት መስላቸው ጠንክሮ ሲሄዱበት ደግሞ ወደ ድርጅት ጽሕፈት ቤት መጥራት ጀመሩ። አሁን መስፍን የሚለው ራሱ ነው የክልል ፕሬዝዳንቶች ኑ ግቡ ያለው ከአብይ ጋር ተመካክሮ የክልል ፕሬዝዳንቶች ሳይቀሩ ሚኒስቴሮች ሳይቀሩ ካድሬ እንዳለ ነው እዚህ ተሰብስበው ያለ ከሱ ጋር ምንድን ነው ያሉት? ከክልል የመጡ ሰዎች አፈንግጦ እየወጡብን ነው፣ እኛ ባስቀመጥነው መስመር እየሄዱ አይደሉም ብለው የክልል ፕሬዝዳንቶችን ጠርቶ ገዝቱልን ምናምን እያሉ፣ በዚህኛው በኩል ደግሞ ክልል ፕሬዝዳንቶች አታፍኑ ይላሉ። አፈና እያካሄዳችሁ ነው እያሉ ነው። በተለይ ደግሞ የኦሮሚያና የአማራ ክልል ፕሬዝዳንቶች እንዲጋጩ ተፈልጓል። ሽመልስና ከበደ አረጋ ከበደ እንዲጋጩ ፈለገ አብይ በአደባባይ። ሌሎቹ የክልል ርዕሰ መስተዳደሮች ባሉበት ቦታ እንዲጋጩ አደረገ አብይ እና ይህንን ለምንድን ነው አብይ የፈለገው? ለኦሮሞ
አስቦ ነው? ለአማራ ህዝብ አስቦ ነው? እነኚህ የሱ አሽከሮች እንዲጋጩ ያደረገበት ምክንያት ምንድን ነው? እዚህ ላይ ነው ዋናው ጉዳይ። ይኸውላችሁ አጀንዳው የአዲስ አበባ ጉዳይም ይሁን የትኛውም ይሁን ለኦሮሞ ህዝብ አስበው አይደለም አብይ ይህንን የሚያደርገው። ለአማራ ህዝብ አስበው አይደለም ይህንን የሚያደርገው። አብይ ምንድነው? ምን እየተጫወተ ነው? ሽመልስ አብዲሳና አረጋ ከበደ እንዲጋጩ የሚያደርገው ሽመልስ ጀርባ ኦሮሞ ህዝብ እንዲሰለፍ ይፈልጋል አብይ። አረጋ ከበደ ጀርባ የአማራ ህዝብ እንዲሰለፍ ይፈልጋል አብይ። ቁማሩ ይሄ ነው። የአማራ ህዝብ እኔን ወክለው እየተዋጋልኝ ያለ አረጋ ከበደ ነው ብሎ እንዲያስብ ይፈልጋል አብይ። ሽመልስ አብዲሳ ለኦሮሞ ህዝብ የቆመ ጀግና ነው እንዲባልለት ይፈልጋል አብይ። እነኚህ አረመኔዎች ናቸው። ሽመልስ አብዲሳ በኢትዮጵያ ታሪክ በአረመኔነት ቁጥር 2 ወይ 3 4 ላይ ነው የሚቀመጠው። አረጋ ከበደም ተመሳሳይ የአማራ ህዝብን በየቀኑ ፋኖ እያለ ጽንፈኛ እያለ እየገደለ ያስገደለ እየረሸነ ያስረሸነ አባቶች፣ እናቶች፣ ህፃናት ሳይቀሩ ይህንን ሁሉ የሚመራ ሰውዬ በአብይ ቁማር እንግዲህ አዲስ አበባ ላይ ሰብስቧቸው እዛው እያዩአችሁ ተጋጩ ይላል፣ ተፋለሙ ይላል። አንዱ የሌላውን መብት ተቋርቋሪ ሆኖ ይቀርባል በሲሙሌሽን ሩም ውስጥ። የአብይ ቁማር ምንድን ነው? አይ ለኛ የሚከራከርልን አለ እንዲባል በሁለቱም በኦሮሞም በአማራ ይህንን ይፈልጋል አብይ። ትክክለኛው እይታ ከፈለጋችሁ ይሄ ነገር ድራማ ነው። አብይ ይህንን የሚያደርገው ሆን ብሎ ነው። ሁለቱም ሰዎች ተላላኪ ናቸው። ቁማሩ በደንብ አጥንቶ ነው የሚመጡት። ከግጭቱ በኋላ ግን ይገናኙና ፐርፎርም አድርገናል ወይስ አላደረግንም ብሎ አብይን ይጠይቃሉ። ምክክሩ ውስጥ ብዙ ውዥንብሮችን ይፈጥራሉ። ከዛ ውጪ ግን የአብይ ብልጽግና ነው ሁሉንም ነገር የሚመራው። አብይ ወደሚፈልገው ነገር ነው የሚወስደው። ከዚህ የሚመጣ አጀንዳ የኢትዮጵያ ሕዝብን ከትክክለኛ አጀንዳው የሚያስቀይስ ነው እንጂ ከአብይ ቤት የሚመጣልን ምንም አይነት መፍትሄ የለም። ምንም አይነት የሰላም መፍትሄ አይመጣም ከአብይ ቤት፣ ከአብይ ብልጽግና ቤት አይመጣም። ስለዚህ አብይ የሚያደርገውን ይሄ የድራማ የምክክር ጉባኤ ተብሎ ብልጽግና የሰበሰበው አንዳንዴ ራሱ አብይ እንዲበተን እያደረገ ነው። ይሄ ነገር ዝም ብሎ አሁን እሱ አብይ የስልጣን መሰረቱ ኔጌሽን ነው ብያለሁ። ኔጌሽን ማለት ማጋጨት ነው። ኮንትራዲክሽን በየቀኑ መፍጠር ነው። እንዲጋጭ ሰው ማድረግ ነው። በተለይ ደግሞ አሁን አማራና ኦሮሞ እንዲጋጭለት ይፈልጋል። ሆሪዞንታል የሆነ ኮንፍሊክት ይፈልጋል አብይ። የጎንዮሽ ግጭትን ይፈልጋል። ሁልጊዜ በቃ ሁሉም ቦታ ወልቃይት እንድትሆን ይፈልጋል አብይ። ሁሉም ቦታ ለምን እዛ ላይ የተጋጨ አንተ እዛው ቅርቃር ውስጥ ገብተህ ትቆያለህ። አብይ ደግሞ ፈታ ብሎ አስታራቂ ሰው ሆኖ ይሄው እኔ ከሌለው እኮ አማራ ህዝብ ትጠፋለህ ይላል። እኔ ከሌለው እኮ ኦሮሞ አንተም ትጠፋለህ ይላል መጥቶ። እኔ ከሌለው ሌሎቹም ብሔር ብሔረሰቦች ትጠፋላችሁ ይላል። ስለዚህ ያላችሁ አማራጭ እኔን መደገፍ ነው፣ እኔ የምላችሁን አድርጉ ነው የአብይ ቁማር። ስለዚህ አሁን አብይ እየበጠበጠ ያለው ራሱ ሰብስቦ ራሱ ደግሞ የሚበጠብጠው የምክክር ምናምን የሚባለው
የራሱን እዛ የተሰበሰቡ ካድሬዎችን መኔጅ ማድረግ አልቻለም። መኔጅ ማድረግ ስላልቻለ እስከ ላይ ድረስ እስከ ሽመልስና አረጋ ወስደው እንዲጋጩ በማድረግ ካድሬውም ሰብሰብ ተደርጎ በብልጽግና ፓርቲ እንዲመራ ብልጽግና የሚሰጠውን አጀንዳ ብቻ በመውሰድ አጀንዳውን አይ ቲንክ ቀጣይ ሳምንት ከቻሉ ይጨርሳሉ፣ ካልቻሉ ደግሞ የሚቆይ ይመስላል። በዚህ መሃል ደግሞ ትልቅ ጦርነት ከተከፈተ እንደሚበተኑ እርግጠኛ ነኝ። የአብይ ጸሎት ግን እቺን ምክክር መድረክ አስጨርሱኝ፣ እንደምንም አስጨርሱኝ ነው። እኔ ፕሬዝዳንት ሳልሆን ኢትዮጵያን እንዳለቅ ብቻ እችን የሆነ በቃ እንደምንም ብላችሁ እስከ መስከረም ጥቅምት ምናምን አድርሱኝ እያለ ነው አብይ። ነገር ግን ትልቅ ጦርነት ከተከፈተ አይቋቋምም አብይ። ስለማይቋቋም ይሸነፋል። ይሄም ምክክር ምናምን የሚባለው ይበተናል። ዝም ብሎ ተራ የካድሬ ስብሰባ ስለሆነ እዚህ ግባ የሚባል ተጽዕኖ የለውም። ግን እሱ ያሰበው ያጋጨው መቀጠል ይችላለሁ ብሎ ነው ያሰበው አብይ። ይህንን እዚህ ላይ የአብይን ፕሮፓጋንዳ እንትኑን እዚሁ ላይ ላብቃና ወደሚቀጥለው ልሂድ፣ ወደ ባጫ ደበሌ። ባጫ ደበሌ ሰሞኑን ከቢቢሲ የአማርኛ ፕሮግራም ጋር ያደረገው ንግግር አንዳንድ ሰዎች ሲሪየስሊ ወስዶታል። ስለዚህ የተወሰነ ባጫ ማን ነው የሚለውን ነገር መነጋገር ስለሚያስፈልግ በጣም የሚገርም ሰው ነው። ሰውየውም ሌባ ነው። እሱን ትንሽ እናዳምጠውና የአብይ የጦርነት ፕሮፓጋንዳ መልኩን አሳይቷል። እሱ ያለውን መጀመሪያ እናዳምጠው። ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለ ዲማርኬሽን የለም እኮ። እሱም ራሱ ሌላ ችግር ይፈጥራል፣ በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። ጦርነት አይደለም እንዴ? አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር የለም። በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ሁሉም ግንባር ናቸው። ይሄ ማለት ምንድን ነው? አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው። ካርቱም ደጀን ሆኖ አልፋሻ ግንባር አይሆንም። ሁሉም አንድ ናቸው። ስለዚህ የሚሆነው ነገር ምንድን ነው? መንግስታትም ይቀያየራሉ። ጂኦግራፊም የሆነ ያን የሚፈጠር ነገር ይኖራል። አሁን ይሄ እዚህ ይሆናል፣ ይሄ እዚህ ይሆናል ብዬ ያን ማድረግ አይችልም። ነገር ግን ሪዛልቱ ይሄ ነው። ይሄ ግን አያስፈልግም። አሁን እዚህ ላይ መንግስታትም ይቀያየራሉ። አሁን እዚህ ላይ ባጫ የተናገረው እውነት አለ። ባጫ ያለው ግንባርና ደጀን የሚባል ነገር የለም ያለው እውነት ነው። ለአብይ ለብልጽግና ጦርነት ግንባር የሚባል የለም፣ ደጀን የሚባል ነገር የለም። ሁለቱም አንድ ናቸው። ሁሉም ጋር ጦርነት ከፍቷል አብይ። ይህንን በግልጽ አምኗል። ከሁሉም ጦርነት ከሁሉም ጋር። ይህ በጣም ድድብና ነው። አንድ የመንግስት ኃላፊ ሆኖ ሱዳንና ኤርትራ እኮ ሉዓላዊነት ያላቸው አገሮች ናቸው። ወደንም ጠላንም ሱዳንም ሉዓላዊነት ያላት አገር ነች። በዓለም አቀፍ የታወቀ ድንበር ያላት አገር ነች ሱዳን። ዝም ብሎ ካርቱም እንገባለን የሚባለው ይህ ምን አይነት ሰው ነው? አሁን ይሄ ሰው ይሄ አሁን ኢትዮጵያን አምባሳደር ነው የሚባለው? ኤርትራ
ራሷን የቻለች በዓለም አቀፍ እውቅና ያላት አገር ነች። እንደዚህ አይባልም። የኢትዮጵያ አምባሳደር ሆኖ ለብዙ ዓመታት ጦርነትን መርቷል፣ የኢትዮጵያ ሰራዊት አመራር ነኝ የሚል ሰው እንደዚህ አይናገርም። በጣም ደደብ ካልሆንክ በስተቀር እንደዚህ አትልም። ለነገሩ ይህ ደፋር የሆነ ደደብ የሆነ ሌባ በሌብነት ያደገ ባጫ ይላል። ባጫማ ይላል እና እንደዚህ አይባልም። የብልጽግናን አቋም ነግሮናል። ነገር ግን ኮንሲኩዌንሱን ማሰብ አለብን። የኤርትራ መንግስት የሚባል ነገር የለም ስትል ምንድን ነው የሚመጣብን? ይህ አሁን ከአንድ መንግስት አመራር ይሄ አይጠበቅም። ለነገሩ አብይም እንደዛው ነው የምለው። አብይም ብሏል ከፈለግ ከሱዳን ጋር ተደርበና አለ አይደል? ኤርትራ ሱዳን ምናምን ተደርባችሁ ነው አለ። እንችላችኋለን አለ ሲፎክር አብይም ፓርላማ ላይ። ይሄ አንደኛ ዴስፕሬት ሆኗል። እነኚህ ሰዎች ተስፋ ቆርጧል። እነኚህ ሰዎች ተስፋ የቆረጠ ሰው ብቻ ነው እንደዚህ የሚያወራ። ባጫ ቆንጆ ዳንሰኛ መሆን ይችላል። ስንት ጊዜ ነው በኤርትራ የተማረከው? ከዛ በወያኔ የተማረከ። በኢህአዴግ ጊዜ ደግሞ ኮንትሮባንዲስት ሆኖ ስነግድ ነበር። የሀረር ቢራ ቦርድ አባል ነበር ያኔ ምስራቅ ኢትዮጵያ ላይ ኮንትሮባንዲስት። ዛሬ ላይም ያው ኮንትሮባንድ ስራ ነው የሚሰራ። ወርቅ ኮንትሮባንድ ስራ ይሰራል። ናይሮቢ ተቀምጦ አዲስ አበባ ላይ ኮንትሮባንድ ይሰራል። ይህ ሰውዬ ቅርብ ጊዜ ትልቅ ዜና የሆነው ከአንድ ሴት ጋር ተጋጅቶ የሆነ ያቺ ሴት ደግሞ ደረቅ ቼክ ነው የጻፈችለት። ከዛ መጥተው ፍርድ ቤት እንትን ብሎ ገንዘቡን ወሰደ እና ኮንትሮባንድ ስራ የሚሰራ የኢትዮ ኤርትራ ጦርነት ጊዜ እኔ የማስታውሰው ለተወሰነ ጊዜ እኮ እኔ መንግስት አመራር ስለነበርኩኝ የማውቀው ነገር አለ። ቡራዩ ላይ የባጫ ደበሌ ሰፈር የሚባል አለ ቡራዩ ላይ። እሱ የሸጠ ወደ 400 የሚሆን መሬት ሽጦ ባለሀብት ሆነ ባጫ በኢትዮጵያና ኤርትራ ጦርነት ጊዜ። ይህ ባጫ ሰፈር ይባላል። ይህ ከተማ ሆኖ 400 መሬት ማለት ወደ 400 ቤት የተሰራበት ከዛ በላይ የሚሆኑ ቤቶች የተሰሩበት ቡራዩ ከተማ ላይ። አሁን ደግሞ ገላን ላይ እሱ ነው የሚጨበጭበው። እና እንዲህ አይነት ክነት ውስጥ የነበረ ሰው ምንም አይነት እንትን የሌለው በሻቢያ ተማርኮ እዛ ሲደንስ እና ሲያስደንስ የነበረ ሰውዬ ምርኮኛ ሆኖ በወያኔ ጊዜ እንትን ሲያደርግ የነበረ ሰውዬ ምንም አያውቅም። ደፋር ነው። አዎ ደፋር ነው። ነገር ግን አንድ እውቀት የሌለው ቆንጆ ዳንስ ይችላል። ከዛ ውጪ ሌብነት ነው የስሙዋል። ዛሬ ወጥቶን እሱ የምናገረው በጣም ያሳዝናል። ወርቅ ነጋዴ መሆን ትችላለህ። ይሄ መሬት ነጋዴ መሆን ትችላለህ። እና በጣም እንደዚህ አይባልም። የወደቀ ንግግር ነው ለማለት ነው። ተስፋ ቆርጦ ነው። ግን ደግሞ እነሱ ያሳወቁት ነገር ምንድን ነው? የእኛ ጦርነት ከአሁን በኋላ ያለው እስከ ካርቱም ይሄዳል። የኤርትራን ሙሉ በሙሉ እንወስዳለን። የኤርትራ መንግስት የሚባል ነገር የለም ማለት። ይሄ በጣም ተስፋ የቆረጠ ሰው ነው፣ ስርዓት ነው እንደዚህ የሚለው። አሁን የኢትዮጵያ ሕዝብ ኤርትራን አምጣልኝ፣ ካርቱምን ወደዚህ ጨምርልኝ ብሎ ጠይቋል። የኢትዮጵያ ሕዝብ ሰላም ይፈልጋል። የኢትዮጵያ ሕዝብ ነፃነቱን ይፈልጋል እንጂ
በቀዬው ላይ ሰላም ይፈልጋል። አዲስ አበባ ላይ ሰላም ይፈልጋል ህዝብ። በየክልሉ ሰላም ይፈልጋል ህዝብ። ዝርፊያ ያንተን ዝርፋ አይፈልግም። ዝርፊያ በዝርፊያ ህዝብን እያሰቃየ ያለው ባጫና የሱ አይነት ሰዎች ናቸው። እና እሱ የሚያወራው በየጊዜው እዛ ዱባይ ሂዶ ፀጉሩን ለውጧል። ልጅ መስሏል። 76 77 ዓመት ነው፣ ከዛ በላይ ነው። በነገራችን ላይ ዛሬ ህፃን መስሎ ይታያል። ቆዳቸውን ይቀይራሉ። አሁን እኮ የብልጽግና አመራሮች ፊታቸውን ይቀይራሉ፣ ቦርጫቸውን እንትን ያደርጋሉ፣ ፀጉራቸውን እንደገና እንትን ያደርጋሉ። ከአዳነች ጀምሮ እስከ አብይ አህመድ በየቀኑ ሜካፕ ነው እንትን። የአሁኑ ዘመን እኮ የሜካፕ ዘመን ነው። ሙሉ አመራር ጀነራሎች፣ ኮሎኔሎች ምናምን ቱርኪ እና ዱባይ እንትናቸውን ይቀይራሉ እና ፀጉራቸውን እንዳንዱ እስከ ከንፈር ሁሉ መቀየር ላይ ደርሷል እኮ ሰው። ሌላ ዓለም ውስጥ እኮ ነው እነኚህ ሰዎች ያሉት። ኢትዮጵያ ህዝብ በረሃብ እያለቀ በቸነፈር በጦርነት እያለቀ እነሱ ምን አገባቸው? ወርቅ ነጋዴዎች ምንም እኮ እንትን አይሉ እና ይሄ ሰውዬ ፈሪ ነው፣ ሁልጊዜ ይማረካል። ዛሬ ደግሞ ወጥተው ጦርነቱ ከተጀመረ እንግዲህ የትግራይ ጦርነት ማለት ነው ከተጀመረ እስከ መረብ መላሽ እስከ ምናምን እስከ ቀይ ባህር ምናምን ያወራል፣ እስከ ካርቱም ምናምን ያወራል። ይሄ በጣም እንግዲህ ይሞክራ ሂዶ ወንድ ከሆነ ይሄ እኮ ጉልበት ስላጣ ነው። ይሄ እኮ ተስፋ ስለቆረጠ ነው እንደዚህ የሚለው። ተስፋ ስለቆረጠ በውስጥ በሀገር ውስጥ የሚንቀሳቀሱ የኢትዮጵያ ኃይሎች የሚባሉ የኦሮሞ ነጻነት ሰራዊት፣ ፋኖ፣ ቲዲኤፍ እነኚህን ስላልቻለ ነው ወደ ውጭ እያሳየ እኛ የምንሄደው ወደዛ ነው የሚለው። ዋናው እሱ የምለው ይቅርታ፣ እሱ እያነጣጠረ ያለው አስመራና ካርቱም ሳይሆን ጭንቀቱ የአብይም ጭንቀት የሀገር ውስጥ ነው። ምንድን ነው ያለው እሱ የሀገር ውስጥ ላይ ራሱ ባጫ? እስቲ እናዳምጠው። የሆነ ነገር ልንገር፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምን ሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት፣ ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይኸው ህዝቡ ተውኝ አለ እኮ በምርጫው። ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ጭንቀታቸውን አያቸው አይደል? ይኸውላቸው አሁን እሱ ያለው ቤተ መንግስት 4 ኪሎ ክፍት ነው ኑ ግቡ ብባል አይመጡም። እስቲ ሂዱና አሳዩን፣ ለቃቸው አሳዩን። እስቲ በቃ ዘመኔ ነው የሚመጣ ወይስ ጃልመሮ ነው የሚመጣ ይላል። ዝግጁ አይደሉም ምናምን አይደለም። ይህ ወዳጅ ባጫ እኮ ከ1 ወር 2 ወር በፊት እኮ የጸረ ሽምቅ ውጊያ ስትራቴጂ መጽሐፍ ጻፍኩ ብሎ አስመረቀ። የጸረ ሽምቅ ውጊያ ስልቶች፣ ስትራቴጂዎች ብሎ ጽፎ ለብርሃኑ ጁላ አስረከብኩ ያለ ሰውዬ እዛ ውስጥም ደግሞ ምንድነው አለ
አማጺ ቡድንን የምናሸንፈው አንደኛ ገጠር አካባቢ ወደ ጫካ ቀረብ ያሉ ቤቶችን በማቃጠል ይላል የእሱ መጽሐፍ። እና በማቃጠል የገበሬ ቤትን በማቃጠል አማጺ ቡድንን ማዳከም ይቻላል። ቤት በማቃጠል የአማጺ ቡድን መሰረት ማሳጠት ይቻላል የሚል ጸረ ሽምቅ ውጊያ መጽሐፍ ጻፍኩኝ ብሎ አንድ ሁለት ወር በፊት አስመርቆ በኢቲቪ በፋና ምናምን ሁሉ ሰማ። ከየት ገባ ያ መጽሐፍ? ከየት ደረሰ? ለምን ምንድን ነው ደግሞ ያንን የጻፍከው? እነ ዘመነ 4 ኪሎ የማይፈልጉ ከሆነ እነ ጃልመሮ 4 ኪሎ የማይፈልጉ ከሆነ ለምንድን ነው ያንን የጻፍከው ባጫ? ዝም ብሎ ጭንቀቱ የት እንዳለ የት እንደሆነ የእሱ ፕሮፓጋንዳ ምን እንደሆነ ሰምታችኋል። እነሱ አብያውን ጭንቀቱ የኦሮሞ ነጻነት ሰራዊት ፋኖና የትግራይ ኃይሎች እነኚህ ጥምር ኃይል ከሆኑ አብቅቶልናል። እንደገና ደግሞ ወደ አዲስ አበባ አይመለስም፣ ለመማረክ አይመለስም። አሁን እኔ የምመክረው ባጫን ቶሎ የሆነ ቦታ አሳይለም ጠይቅ። ደደብ በመሆን ደግሞ ወደ አዲስ አበባ ብትሄድ ለፍትህ ትቀርባለህ፣ ትጠየቃለህ። በተለይ ደግሞ በጦር ወንጀል ትፈለጋለህ። በትግራይ ጦርነት ጊዜ አንተ የመራው የጦር ወንጀሎች የጄኖሳይድ እንቅስቃሴዎች ስለነበር በቀጥታ እሱ ብቻ በቂ ነው። አንተ ለህግ ትቀርባለህ፣ ትታሰራለህ፣ አለቀ። ሀብታም ነኝ፣ ገንዘቤን በላለሁ፣ ወርቅ አለኝ ምናምን በዱባይ ያስቀመጥኩት ምናምን አይሰራም እና ይጠፋል ማለት ነው። ይኸኛው ግን ደግሞ ከጠፋም ያው ዓለም አቀፍ ህግ ስለሆነ ተፈልጎ ለህግ ይቀርባል። ይሄ አይቀርም። ዋናው ግን የባጫ ደበሌ የጸረ ሽምቅ ውጊያ ስትራቴጂ ራሱ የጦር ወንጀል ነው። ቤቶችን ማቃጠል ብሎ ጽፏል መጽሐፉ ላይ። ለምን የአማጺ ቡድን መሰረትን የምናዳክመው ወደ ገጠር የሚገኙ ቤቶችን በማቃጠል ሰው ወደ ከተማ እንዲገባ በማድረግ አማጺ ቡድንን ማጥፋት ይቻላል አለ። ይሄ ሌላው ደግሞ ጫካዎችን በማቃጠል ይላል። እነሱ የሚደበቁበት ቦታ በማጋለጥ በማቃጠል። የሆነ ጊዜ ፍቃዱ ተሰማ ምንድን ነው ያለ? የአሳውን ለማጥፋት እንትኑን ውሃውን ወይ ደግሞ ወንዙን ማድረቅ ነው አለ። አሳውን ማጥፋት ከተፈለገ ወንዙን ማድረቅ ነው አለ። እንግዲህ ይሄ ነው እንግዲህ ይሄ ባጫ የጻፈው ጸረ ሽምቅ ውጊያ እንቅስቃሴ ምናምን የምናደርገው ካውንተር ኢንሰርጀንሲ የሚባለውን ስትራቴጂ የባጫ ደበሌ ለኢትዮጵያ እንግዲህ ያስረከበው ጽፎ እንትን ነው። ይሄ ዎር ክራይም ነው፣ የጦር ወንጀል ነው። ስለዚህ ዞሮ ዞሮ ይጠየቃል። የሰውዬ ተጠያቂ ነው የሚሆነው። ግን ጭንቀቱ የት እንዳለ ነው። አሁን እስቲ ቤተ መንግስት ማንም ሰው የለም ኑ ግቡ ብባሉ አይመጡም ማለት ምን እያደረጉ ነው? ጫካ ጦርነት እየገጠሙ ያሉት እኮ ጥያቄ ስላላቸው ያ ጥያቄ ደግሞ አብይን ከስልጣን በማስወገድ እንደሆነ አምኖ ነው እነኚህ ሰዎች የኦሮሞ ነጻነት ሰራዊትም ይሁን ፋኖም ይሁን ቲዲኤፍም ይሁን የሚዋጉት የአብይ ስርዓት መወገድ አለበት ብሎ ስላመኑ ነው። ከዛስ ቤተ መንግስትን መያዝ ነው። አልቲሜትሊ ቤተ መንግስትን መያዝ ደግሞ
የመጨረሻ ግብ አይደለም። የኢትዮጵያ ህዝብ ጥያቄ መመለስ ነው። ለነ ባጫ እኮ ቤተ መንግስት መያዝ ግብ ነው። ከዛ በኋላ ይዘርፋሉ። የኢትዮጵያ ህዝብ ጥያቄ ምንድን ነው? ሰላም፣ ዘላቂ ሰላም እንዴት ይመጣል የሚለውን አንድች ነገር አላወራም። ሰው ምንድን ነው ያለ? ገንዘብ ነው የሚፈልጉት፣ ገንዘብ እንስጣቸው አለ። ራሱ በገንዘብ የሚደለል ሰው፣ ደላላ የሆነ ሰው ሌሎቹን ወደዛ ወስዶ ገንዘብ ነው የሚፈልጉት፣ የኢትዮጵያ መንግስት ገንዘብ ይስጣቸው ለፋኖ ለኦኤልኤም ምናምን ይላል። ጃልመሮ እኮ እስከ ታንዛኒያ ድረስ ሰላም ይመጣል ብሎ ሳክሪፋይስ ከፍሎ ብዙ መስዋዕትነትን ከፍሎ ከጫካ ወጥቶ ታንዛኒያ ዳረ ሰላም ደርሶ ሰላም ለኢትዮጵያ ህዝብ ይመለስ ብሎ ምንድን ነው ያሉት? እነ ባጫ ገንዘብ ነው አይደለም እንደምትፈልጉ፣ ስልጣን አይደለም የምትፈልጉ፣ አዲስ አበባ ላይ በቢሊየን እንሰጣለን፣ ግባ አንተ ዝም ብለህ ወታደሮችን ይዘህ ግባ ብላ አሉት። ጃልመሮ እኔ ለቢሊየን ብር አይደለም ጫካ የገባሁት፣ ጥያቄ አለን፣ ለኦሮሞ ህዝብ ለኢትዮጵያ ህዝብ ጥያቄ አለን ብሎ ነው ጫካ የተመለሱ። አሁን አብይም በዚህ ያምናል። ገንዘብ ማልፍ ሰው የለም ብሎ ያምናል። አብይ በገንዘብ ሁሉም ሰው ይገዛል ብሎ ያምናል። እነነ ባጫ አይነት ሰዎችን ሰብስቦ ከርሳም የሆኑ ሆዳቸውን በመሙላት ሰው ይገዛል ብሎ ኦፍኮርስ ብዙ ሰዎች ተገዝተዋል። ግልጽ ነው። ኢትዮጵያ ህዝብ አብዛኛውም ድሃ ስለሆነ ከዛ ውስጥ መርጦ እንካ ብላ እየተባለ ሰው እህል ሲያገኝ ዝም ይላል። ይህንን በደንብ ያውቃሉ። ግን ደግሞ ሁሉም ዜጎች አይደሉም በዚህ በሆድ የሚያምኑት እና ሁሉም ሰው ሆዱ ጠላቱ ነው ብሎ ያምናል። ይሄ ሰውዬ ሆዳደር ነው ብሎ ያምናል። ራሱ ሆዳደር የሆነ ሰውዬ ገንዘብ ስጡት ለፋኖ ነው፣ ገንዘብ ስጡት ለኦላ ይላል ወጥቶ እና ይሄኛው አይሰራም። እንደማይሰራ ደግሞ አየን፣ 7 ዓመት ሙሉ አየን። ስለዚህ የማይሰራውን ነገር በየጊዜው እየደጋገመ ሌላ የሚጠብቅ በጣም ማይም የሆነ ሞኝ የሆነ ስርዓት ብቻ ነው እንደ ባጫ አይነቱና አብይ አይነቱ። ግን በአጠቃላይ አብይ በነገራችን ላይ ባጫ ደበሌ ይህንን የሚናገረው የአብይን አስተሳሰብ አውቃለሁ ብሎ ነው። አብይ ይህንን ነው የምፈልገው እንደዚህም ብለዋል እና ብሎ ነው የሚናበብ ወሬ የሚናገረው። ግን ደግሞ የዚህ ተቃራኒ ነው ጉዳዩ። ፕሮፓጋንዳ ብቻ ነው። እነሱ አሁን ፈርቷል። ይሄ የጸረ ጥምረት ፕሮፓጋንዳ ነው። ይህንን እወቁ። የጸረ ጥምረት ፕሮፓጋንዳ ነው። ከተጣመሩ የኦሮሞ ኃይሎች፣ የትግራይ የአማራ ኃይሎች እና የሌሎቹ ኢትዮጵያውያን ኃይሎች ከተጣመሩ ምናልባት ከካርቱምና ከአስመራ ድጋፍ ያገኛሉ፣ ከዛ በኋላ ቤተ መንግስትን ይይዛሉ ብሎ ስለሚጨነቅ የለም እኮ ባዶ ነው ሰውዬ እኮ ቤተ መንግስትን ይለቀዋል ኑ ግቡ ቢባሉ አይመጡም። ዴስፕሬት የሆነ ተስፋ መቁረጥን ያሳያል። አብይና የእሱ ጀሌዎች ተስፋ መቁረጣቸውን የሚያሳይ ንግግር ነው እንጂ ምንም እዚህ ግባ የሚባል አይደለም። ደግሞ ባጫ ቆንጆ ዳንሰኛ ነው፣ ዱርዬ ነው። ሲጀመር ከዱርዬነት ከመንገድ ላይ በደርግ ጊዜ እንትን ገባ። ከዛ በኋላ ተማረከ። እየተማረከ ሄደ። ቲዲኤፎች በነገራችን ላይ ቲዲኤፎች ኮምቦልቻን ሲይዙ በባለፈው የትግራይ ጦርነት ጊዜ እሱ ኮምቦልቻ ላይ ቁጭ ብሎ ሲቅም ነበር ባጫ እና ቁጭ ብሎ ይቅም ነበር። ያኔ
ቲዲኤፎች ኮምቦልቻን ያዙ ሲባል ሽንት በሽንት ሆኖ ቶሎ ሄሊኮፕተር ላኩ ብሎ በሄሊኮፕተር ነፍሱን አደነ እና ፌንት ነቅሏል። ያኔ ፌንት ነቅሎ በሄሊኮፕተር ከኮምቦልቻ ተወስዶ አዲስ አበባ ገባ። እና አሁን ሰው መስሎ ያወራል። በነገራችን ላይ ሁሉም የመከላከያ አመራር ብርሃኑ ጁላ ጭምር በየጊዜው ፌንት ይሰራሉ። እንትን የላቸው እንደዚህ አይነት ዳንሰኞችን ሰብሰብ አድርጎ ሁልጊዜ የሚማረኩ አስቸጋሪ የሆኑ ሰዎችን ያስቸግሩናል። ስለዚህ ከዚህ የምንረዳው ሁለት ነገር ነው። የባጫ ንግግር አንደኛ ፈርተዋል፣ ፍራቻ ውስጥ ነው። ለህዝብ ምንድን ነው እያሉ ያሉት? እነኚህ እኮ ዋጋ የላቸውም፣ አመራርም የላቸውም፣ ግብም የላቸውም፣ ምንም ባዶ ወንበር ነው። ይህ ወንበሩ ላይ ማንም ሰው አልተቀመጠም፣ ኑና ውሰዱ ቢባል ራሱ አይ አንወስድም ይላሉ ብሎ የምናገረው የህዝብ ጭንቅላት ላይ ለመጫወት ይሞክራል ማለት ነው። አይ ደካሞች ናቸው እኮ አይመጡም፣ ፋኖ ኦላ ምናምን ቲዲኤፍ ዋጋ የላቸውም እንዲባል ገልብጣችሁ ውሰዱ። አሁን ጥምር ኃይል ሲሆኑ ከዚህ በኋላ ሽግግር ላይ ይነጋገራሉ፣ ለኢትዮጵያ ህዝብ ተስፋ ይሰጣሉ ብሎ ስለፈራ ነው። አብይም እያመመ ያለው በዚህ ምክንያት ነው። ሌላው ደግሞ የአስመራ ጉዳይ እኔ እንደ አንድ አምባሳደር እንደዚህ አላወራም። ኤርትራ የምትባል የለችም የሚሉት በጣም ቅዠት። እንደው እኮ ራሻ ግዙፍ የሆነችው ሀገር እኮ ዩክሬንን እስከ ዛሬ ድረስ እየተዋጋች ነው። የትኛው ዓለም ነው ይህንን ሀገር ይዛለው ምናምን ብሎ ኢትዮጵያ በዚህ በአብይ ጊዜ የአብይ ሰራዊት ሱሉልታ መድረስ የማይችል እንትን ጎጃም ውስጥ መንቀሳቀስ ያልቻለ አመራር አስመራን ይይዛል ምናምን ይላል፣ ካርቱም ምናምን ይላል። እና ይሄኛው በጣም በጣም ወንጀል ነው። እንደዚህ ስሉ በዓለም አቀፍ ሕግ ወንጀል ነው። እንደዚህ አይባልም። ምናልባት ይኸውላችሁ ለኢትዮጵያ ሕዝብ የሚጠቅመው ምናልባት የባህር በር ያስፈልጋል ለኢትዮጵያ ሕዝብ ካልነው በሰላም ከኤርትራ ወንድሞቻችን ጋር መነጋገር ነው። በሰላም በመተሳሰር በአንድነት ኢኮኖሚው አንድ ላይ ሲሆን የኤርትራ ህዝብ ከኢትዮጵያም ተጠቃሚ ሆኖ አንድ ላይ ስትሄድ እኮ በቃ ትጠቀማለህ። ግን እንደዚህ በጦርነት እንትን ወስዳለሁ ብለህ የምትሄድ ከሆነ ዓለም አቀፍ ህግም አይፈቅድም። በተለይ ደግሞ በአብይ ዘመን ይሄ ነገር አይሆንም፣ ውሸት ነው። የዩኤኢ ድንፋታ ሊሆን ይችላል፣ ዩኤኢ ድራማ ሊሆን ይችላል። ከዛ ግን ያለፈ ጉዳይ አይደለም። ሌላው መናገር ያለብኝ ስለ አዲስ አበባ ውስጥ እየተደረገ የጸረ ጽምዶ ምናምን ኦፕሬሽኖች እየተካሄዱ ነው አዲስ አበባ ውስጥ እና እንግዲህ በስም ጸረ ጽምዶ ኦፕሬሽን ብለዋል። የፌዴራል ፖሊስ ብሔራዊ ደህንነት እና መከላከያዎች የሚሳተፉበት ጸረ ጽምዶ ኦፕሬሽኖችን እያካሄድን ነው ብሎ አዲስ አበባ ውስጥ ጦርነት ጀምሯል ህዝብ ላይ እና ምንድን ነው የሰማሁት? ብዙ ሰው እየታሰረ ነው አዲስ አበባ ውስጥ ብዙ ሰው ከአማራ፣ ከትግራይ፣ ከኦሮሞ ሰውን እያፈሱ ነው አዲስ አበባ ውስጥ በጣም አፈሳ። በቃ በየቦታ ሰዎችን እያፈሱ ነው። ጸረ ጽምዶ ኦፕሬሽን ነው ብለው ሰየሙት። ይሄንን ደግሞ እና ይሄ ብሔራዊ ደህንነት
ፌዴራል ፖሊስ እና መከላከያ ምናምን ግብረ ኃይል ብሎ ኦፕሬሽን እያካሄዱ ነው። በዚህ ኦፕሬሽናቸው እያደረጉ ያሉት የሚታወቁ ሰዎችን ያስራሉ። አንዳንዱ ደግሞ እየተሰወረ ነው፣ ሊገሉ ይችላሉ። ይሄ ከፍራቻ የመነጨ ዘመቻ ነው። ጸረ ጥምረት ዘመቻ በአዲስ አበባ በጣም አስከፊ ደረጃ ላይ ደርሷል። አሁን ሰሞኑን የሰማችሁት የፖለቲካ ፓርቲዎች አመራር የታየ ደንደአ ጠበቃ ጭምር ዛሬ ፍርድ ቤት ቀርቧል እና የተወሰኑ ሰዎች ፍርድ ቤት እየቀረቡ ነው። ፍርድ ቤት ከቀረቡት ውስጥ እንግዲህ 3 ሰዎች እኛ በቀጥታ የምናውቃቸው፣ አንዱ የታየ ደንደአ ጠበቃ የነበረው አቶ አበራ ንጉስ ነው። በጣም ዲሲፕሊን ያለው በየጊዜው ለሰላም የቆመ ወንድማችን፣ እሱን አንዱ ያሰሩት። ሌላው ደግሞ አቶ ይስሐቅ ነው። ይስሐቅ ደግሞ እንደምታስታውሱት ከኢህአፓ እንዳውም የአብይ ምርጫ ላይ አልሳተፍም ብሎ ይሄ ምርጫ አይደለም የኢትዮጵያ ሕዝብ ላይ መቀለድ ነው ብሎ ከምርጫው ራሱን ያገለለ ሰው ነው። በጣም የሚደነቅ እርምጃ የወሰደ ሰው ነው እና ሌላም እንደዚሁ የታሰሩት አመራሮች አሉ። አብይ ምንድን ነው ያደረገ ያለው? እዚህ ላይ ዘመቻው ይሄ ትንሽ ነች። እኔ የሰበሰብኩት ብዙ ሰዎች ታስሯል አዲስ አበባ ውስጥ በየክፍለ ከተማ ብዙ ሰዎች ዘመቻ አድርጓል። አብይ ስለፈራ ጽምዶ የመጣብኝ ነው እና አዲስ አበባ ላይ መዋቅር እየተሰራ ነው የተባለው። አዲሱ የጥምረት መዋቅር የሚሰሩ ሰዎች ናቸው፣ የሚያደራጁ ሰዎች ናቸው ተብሎ ነው አሁን እየታሰሩ ያሉት ሰዎች። እዛ እየመጡ ነው ስለተባለ አዲስ አበባ ውስጥ ፈርቶ አብይ እዚህ ያለው ማን ነው እነሱን የሚደግፈው ብለው እነኚህ ሰዎች በነገራችን ላይ አቶ ይስሐቅም ይሁን አበራም ይሁን እነኚህ ሰዎች ለሰላም የቆሙ ሰዎች ናቸው። ሁልጊዜ የሚያወሩት ሰላም ይመለስ፣ ለኢትዮጵያ ሕዝብ ፍትህ ያስፈልጋል እያሉ አሁን ይስሐቅን እኔ ያስታውሳለሁ ለታየ እንደ መከላከያነት ቀርቦ ነበር። ለታየ ደንደአ ፍርድ ቤት ከዚህ በፊት ታየ ነፃ የወጣበት ክስ ነበር። እሱ ላይ አቶ ይስሐቅ ለታየ ቀርቦ ታየን ዲፌንድ አድርጓል ፍርድ ቤት ላይ እና አበራ ደግሞ ኦልሬዲ የአበራ ንጉስ ደግሞ የታየ ደንደአ ጠበቃ ነው። እና ምንድን ነው እየተደረገ ያለው? ከዚህ የምትረዱት እኔ በጣም የሚገርም ታየ ከዚህም በፊት ለሁሉም ኢትዮጵያውያን ሲናገር ነበር። ለሱ ደግሞ የቆሙ አመራሮች ጭምር አንድ ላይ አድርጎ ነው ደግሞ እየከሰሱ ያሉት። 3ቱንም አንድ ላይ ነው ክስ የመሰረቱበት። የነሱ ክስ አቶ ይስሐቅ ወልደ ያጎስ፣ አበቤ አካሉ እና አበራ ንጉስ 3ቱም አንድ ላይ ነው የተከሰሱት። የክስ እንትናቸውን ብናይ ደግሞ የክስ ይዘቱን ብታዩት ጽምዶን በመደገፍ ይላል።
ጽምዶን በመደገፍ ሽብርተኝነት ምናምን ይላል ክሳቸው። አሸባሪ ናቸው። አዲስ አበባ ላይ የህወሓት ደጋፊና ምናምን ምናምን እያለ የጸረ ሰላም ኃይሎች ከኦሮሚያ ከአማራ እንደዚህ እያሉ የውሸት ፕሮፓጋንዳ መንግስት ተዳክሟል ምናምን እያሉ ተናግሯል ብሎ የተለያዩ ሚዲያ ስም ያነሳል። ይሄ ክሳቸው እና በአጠቃላይ መንግስትን በኃይል ለመያዝ አሰቡ ይላል። አሰቡ፣ ለዛም ቁጥጥር ስር አውለናል ይላል። ግን እዛች ላይ ጽምዶ ምናምን የምትል ተነስታለች። እና በአጠቃላይ አሁን ዘመቻው ምንድን ነው ካላችሁ አብይ ፈርቷል። እነኚህ ሰዎች በፍጹም ይኸውላችሁ እኔ እስከማውቀው ድረስ እነ አበራ ንጉስም ይሁን እነ ይስሐቅም ይሁን እነ አበበም ይሁን ሰላማዊ ትግል ነው የሚፈልገው ይላሉ። ሰላማዊ እንጂ በኃይል ስልጣን ለመያዝ የሚሞክሩም የሚያስቡ ሰዎችም አይደለም። ዛሬ የጦፈ ክርክር ነበር አሉ ፍርድ ቤት ውስጥ። ብቻ ይሄ ነገር ከታየ ጋርም እንደሚያያይዙት እርግጠኛ ነኝ። ፈርቷል፣ አብይ በጣም ደንግጧል። አሁን ጽምዶ ምናምን ብሎ አሁን በክስ በፍርድ ቤት ቀርቧል። አሁን ጽምዶ የሚባለው በህግ ህጋዊም መሰረት ህጋዊ ስም ያለው ጽምዶ የሚባል ድርጅት የለም። ፍርድ ቤት ጽምዶን ስለደገፉ ብለ ክስ ስታቀርብባቸው ጽምዶ ምንድን ነው ብሎ ይጠይቃል። እንደው ፍርድ ቤት ደህና ፍርድ ቤት ቢኖር ጽምዶ ህጋዊ ስም አለው ወይ? ማን ነው የሚመራ? የት ነው የተቋቋመ? መስሪያ ቤቱስ የት ነው? ወይ ሽብርተኛ ነው ወይስ ምንድን ነው ብሎ መጠየቅ አለበት ፍርድ ቤቱ። እዚህ ላይ እንትናቸው ላይ እንትን ጽምዶ የሚባል አለ እና ለሰላም የቆሙ ጠንካራ የሆኑ ኢትዮጵያውያን ናቸው እነዚህ ሰዎች። ለፍትህ የቆሙ ሰዎች እንደዚህ ማሰቃየት በጣም ያሳዝናል። ብቻ ግን ምንድን ነው የሚያሳየው? አብይ አህመድ እና የሱ ስርዓት ደንግጦ ወደ ጸረ ጥምረት ዘመቻ መግባቱን ያሳየበት አጋጣሚ መሆኑን መረዳት አለብን። ይህንን ደግሞ የኢትዮጵያ ሕዝብ ዝም ማለት የለበትም። ይሄኛው የዘር ጉዳይ አይደለም። ይሄ የሃይማኖት ጉዳይ አይደለም። ይሄ የፍትህና የሰላም ጉዳይ ነው። የፍትህና የሰላም ጸር የሆነ የአብይ አህመድ አገዛዝ ብቻ ነው በዚህ ሰዓት። ሌሎቹ ለሰልፍ ዲፌንስ የሚያደርጉት ጉዳዮች አሉ። ግን እነኚህ ሰዎች ለሰላም የቆሙ ስለሆነ መታሰርም አልነበረባቸውም። ያው በአብይ ዘመን እንግዲህ ሁሉም ሰው ይታሰራል። ሁሉም ሰው በየቤቱ እስረኛ ነው ለነገሩ። ስለዚህ ዝም መባል የለበትም። ከዚህ ጋር ተያይዞ ደግሞ በሁሉም አዲስ አበባ ክፍለ ከተሞች አፈሳ አለ። ለጦር ማሰልጠኛ የሚላኩ ወጣቶች፣ ህፃናት ጭምር አፈሳ አለ። ከመንገድ ላይ እያፈሱ ነው። አክሮስ ኦሮሚያ፣ አክሮስ አዲስ አበባ፣ ደቡብ ውስጥ እንዳለ አፈሳ ነው አሁን በዚህ ሰዓት። ህፃናት እንደው ካያችሁ በነገራችን ላይ ጦርነት ላይ የተሳተፉት የተማረኩ ልጆችን ብታዩት በአማራ ክልል ላይ የሚማረኩ በትግራይ አካባቢ የሚማረኩ የአብይ ወታደሮችን ካያችሁ እንትን የዩኒፎርም ሁሉ ትልቅ ሆኖባቸው ክላሽ ራሱ ረዘም ብሎባቸው መሬት ይነካል። ህፃናት ናቸው።
በጣም ህፃናት የሆኑ ልጆች ናቸው። አብይ በአፈሳ ወስዶ ለብ ለብ ጦርነት ስልጠና ሰጥተው ወደ ሞት የሚልካቸው ህፃናት ሲያለቅሱ የትንሽ ልጆች ናቸው እኮ በጣም ህፃናት ትንንሽ ናቸው እኮ 13 14 አይሞሉም። ወደ አባቴ ወደ እናቴ ውሰዱኝ ይላሉ እኮ ልጆቹ ከተማረኩ በኋላ ካያችሁ። እኔ አንዳንዴ በጣም ይዘገነነ አባቴን እናቴን ማየት ፈልጋሉ ይላሉ ህፃናት ትንንሽ እንትን የእናታቸውን ፍቅር እንኳን ሳላዩ ህፃናትን በአፈና ወስዶ አብይ ለሞት ለሌላ ምርኮኛ እንዲሆኑ ያደረገ ነው አብይ። አሁን አበሻው በጣም በጣም ዘግናኝ በሆነ መንገድ እየሄደበት ነው። ኦሮሚያ ውስጥ፣ ደቡብ፣ አዲስ አበባ ውስጥ እየተካሄደ ያለው እኔ ብዙ ሰዎች እናቶች በየፖሊስ ጣቢያ እየሄዱ ልጄ እዚህ ነው ያለ ምናምን እያሉ እያለቀሱ ነው። እሱን በጣም በሰፊው እየሰማው ነው እና ያሳዝናል። በአጠቃላይ አብይ በዚህ ሰዓት ምንድን ነው እያደረገ ያለው ብላችሁ ካሰባችሁ አጣብቅኝ ውስጥ ገብተዋል። አሁን አንደኛ የጦርነት ሁኔታው አዲስ ምዕራፍ ላይ ደርሷል። አብይ እንደ ከዚህም በፊት በቀላሉ የሚወጣበት ጦርነት አይደለም። ከዚህ በኋላ የሚካሄዱ ጦርነቶች ከባድ ናቸው እና አብይ ለዚህ ነው የፈራ በየንትኑ ደንግጦ ፈርቶ እስከ በሽተኛ ያደረገው አብይን ይሄ አዲሱ የጥምር ኃይል ሁኔታ ነው እና የኢትዮጵያ ኃይሎች መናበባቸው መጣመራቸው እንደ መነጋገራቸውንም አብይ ሰምተዋል እና የትግራይ ኃይሎች፣ የአማራ ኃይሎች፣ የኦሮሞ ኃይሎች እንደተነጋገሩ ሰምተዋል። ከዛ በኋላ ነው የታመመው። በየቀኑ አሁን ብዙ ሰዎች እዚህም እዛም ጸረ ጥምር ፕሮፓጋንዳ ነው የሚያካሂዱት። አብይም ሲፈልግ ወደ አማራ ክልል እየሄደ ከዛም ወደ ኦሮሚያ ክልል እየሄደ ቋንቋ እየቀየረ ትንሽ ቆይቶ ደግሞ ማን ያውቃል በትግርኛ ሊመጣላችሁ ይችላል። እና ይህንን የሚያደርገው አብይ ተስፋ በመቁረጥ ጸረ ጥምረት ነው። ከዚህ በኋላ የምታገኙት ፕሮፓጋንዳዎች ጸረ ጥምረት ነው፣ ካፋፍሎ መምታት ነው። እና የሰማሁት የኦሮሚያ አካባቢ የሚንቀሳቀሱ የኦሮሞ ነፃነት ሰራዊት በገንዘብ በሽምግልና በተለያዩ እንትን ምንድን ነው የምፈልጉት ይህንን ጠይቁና እንትን ማድረግ ነው እንዲገቡ ማድረግ። ከዛ ውጭ ግን ኮርነር አድርገን የኦሮሞ ነፃነት ሰራዊት ከወያኔ ጋር አንድ ላይ እንዴት ይሆናል? እንዴት ከአማራ ስም የሚሰጡታል ከሱ ጋር እንዴት ይቆማል የኦሮሞ ነፃነት ሰራዊት? ይህንን በደንብ እንዲነጣጠሉ እናድርግ። እሱ ላይ ፎከስ እናደርግ፣ እንዲሸማቀቁ እናድርግ። የአማራው ህዝብም ፋኖ ላይ እንዲነሳ ማድረግ፣ የኦሮሞ ህዝብ ደግሞ የኦሮሞ ነፃነት ሰራዊት ላይ እንዲነሳ ማድረግ። ከዛ በኋላ ነጣጥለን ነው ማሸነፍ የምንችለው። ይህንን በፕሮፓጋንዳ ደረጃ ነው በጣም ሲሪየስሊ ይህንን ፕሮፓጋንዳ ፑሽ ያደርጋሉ። ከዚህ በኋላ በየቦታ ታገኛላችሁ። አሁን ብልጽግና ውስጥ የተለያዩ ግጭቶች የሚፈበረኩት እኮ ዞሮ ዞሮ ወደዛ ነው የሚገባው። የሚፈለገው የጎንዮሽ ግጭት ነው፣ እንዳይተማመኑ ማድረግ ነው። እና ተስፋ ስለቆረጡ ነው። ከዚህ በኋላ ሁኔታዎቹ እንደ ከዚህም በፊት የተበጣጠሰ ለየብቻ የምታደርገው የለም። በተቀናጀ ስለሚመጣባቸው መሰለኝ አሁን በጣም ፈርቷል። አብይ ስለፈራ ነው በጣም ወደ ጭንቀት የገባው። ምናልባት ይሄ ምክክር ምናምን የሚባለውም
ከጨረሰ አብይ ሌላ ውጊያ ሌላ ፍሮንት ነው የሚፈጥረው። አዳዲስ ፍሮንቶች አዳዲስ ግንባሮች ይፈጠራሉ። ራሳቸውም ሁሉም ግንባር የኤርትራ ራሱ ደጀን አይደለም ለትግራይ ህዝብ አለ አይደል? ያ ማለት እኮ ኤርትራን እንመታለን እያለ ነው። ካርቱምን እንመታለን እያለ ነው። ይህ በጣም አጌንስት ኦል ዎር አጌንስት ኦል ነው የአብይ ስርዓት። ከሁሉም ጋር ተጋጅቶ ከሁሉም ጋር ጦርነት ከፍቶ እንደዚህ የሚተርፍ ማንም የለም። ይሄኛው ለተቃዋሚዎቹ መልካም ዜና ነው። አብይን የሚቃወሙ ቡድን በጣም ይሄ የተቀደሰ ሀሳብ ነው ግፉበት ነው የሚሉት እነሱ። ግን ይሄኛው በጣም ማይሞች ስለሆኑ ለኢትዮጵያ ህዝብ ማያስቡ ባንዳዎች ስለሆኑ እነኚህ ባጫና አብይ አህመድ እነሱ ራሳቸውን ያጠፋሉ። ግን ደግሞ ራሳቸውን ሳያጠፉ በፊት አገሪቷን ለማጥፋት እየሰሩ ነው። መጠፋፋት ነው የሚያመጣል አይደለ? ባጫ አንተ ራስህ ትጠፋለህ እንጂ ኢትዮጵያን አታጠፋም። የኢትዮጵያ ህዝብን አታጠፋም። አንተ ራስህ ትጠፋታለህ እንጂ ባጫ ደበሌ። መጠፋፋት ይህ እኮ ጠፍተናል ማለቱ ነው። ለነገሩ ሚኒንጉ ልንጠፋ ነው ማለቱ ነው። ተስፋ ቆርጧል፣ ፈርቷል። ስለዚህ የኢትዮጵያ ህዝብ ለለውጥ፣ ለሰላም፣ ለፍትህ የሚያደርገውን ትግል በተቀናበረ በተጣመረ መቀጠል ብቻ ነው